እኔ እንጃ እኔ በጣም ነው የሰለቸኝ ከሰው ጋር መጣላትም መጋጨትም በቃ እኔ እንጃ ሰልችቷቸው አያውቅም። የሆነ ነገር ደክሟቸው አያውቅም። ልክ እንደዛ ማለት ነውና እኔ ዛሬ ያው እንደምታዩት የተወሰነ ልብስ ይዣለሁ እዚህ ጋር ሻንጣዬን ይዤ ነው የመጣሁትኝ እና ልሄድ ነው ወደ ቤተሰቦቼ። ምክንያቱም እዚህ ምንም ጥሩ ነገር እየተፈጠረ አይደለም። ሰው ምንም እያስቀየምኩኝ ለራሴም ሰላም ሳልሆን ምናምን ከምኖር ብሄድ ይሻለኛል ቤተሰቦቼ ጋርና ከብሩኬ ጋር በቃ ተጋጭተናል። ትንሽ አይደለም ብቻ አላቅም ትንሽ እያልኩ እንትን አላላችሁም አልደልላችሁም በደንብ ነው የተጋጨ ነው እና ያው አላወራኝም። አኩርፎኛል፣ በጣም አኩርፎኛል። እኔን ማናገርም አይፈልግም። ዛሬ ይሄ የመጨረሻ ቪዲዮ ነው ማለት እዛ ሁኜ እሰራለሁ ቪዲዮ ከነጋሽዬ ጋር ምናምን እሰራለሁ ከናቴ ጋር ቪዲዮ እየሰራው መጣላችኋለሁ። ግን ከብሩኬ ጋር ከዚህ በኋላ መጣ አይመስለኝም። ምክንያቱም ዛሬ እንትን ብየዋለሁ ነግሬዋለሁ። ስልክ እያነሳልኝ ስላልሆነ ቴክስት ጽፌለታለሁ። ይሄን ቦታ ያውቀዋል። እዛ ቦታ ነኝ ብዬ ቴክስት ጽፌለታለሁ። ከመጣ መጣ ነግሬው ሄዳለሁኝ። ሳልነግረው መሄድ አልፈልግም። ዝም ብዬ ጸጥ ብዬ ምናምን መሄድ አልፈልግም። ተናግሬ ግን እሄዳለሁኝ። ምክንያቱም አላቅም እሱን ደግሞ ድጋሜ በዚህ ነገር ደግሞ ከሱ ጋር ሌላ አጸብን መፍጠር አልፈልግም። ሳትናገር ሄደሽ በሚል ማለት ነውና ሳልናገር መሄድ አልፈልግም። ተናግሬ ነው የሚሄደው። ለዛም ነው ቴክስት ጽፌለታለሁ ስልክ ስላላነሳልኝ ማለት ነው። ትናንትና ጭራሽ ስልኩንም ዘግቶብኝ ነበረ። ያው የሰው ልጅ እኮ አለመግባባት ይፈጠራል። ግን ደግሞ እነዛን ነገሮች መፍታት ካልቻልን ነው ችግር የሚፈጠረውና እኔም እንደምላችሁ አላቅም። ግን በጣም ሰልችቶኛል እውነት ስነግራችሁ። እኔ አሁን ምናምን እንደዚህ ማልቀስ ወይ የሆነ ነገር ምናምን አልፈልግም። አስቀይሜዋለሁ አውቃለሁ። ያው እሱም አስቀይሞኛል። ሁለታችንም ያው አለመግባባት ነው። አንዳንዴ የሆነ ልጅነት ይሁን የሆነ ነገር አላቅም። ብዙ ጊዜ እንደዚህ መጋጨት ሲበዛ እናንተ ማስጨነቅ ስለማንፈልግ ነው ብዙ ጊዜ ምን ሸሸው ችግራችንን ሳንፈታ መምጣት አንፈልግም ከካሜራ ጀርባ ስንጣላ ማለት ነውና ያው የሰው ልጅ ሆኖ ማይጋጭ የለም አይደለም። የተለያየ ሀሳብ ያለውና መንገድ ላይ ስትሄዱ እንኳን እግርና እግራችሁ ተጋጭቶ የሆነ ነገር ትሆናላችሁ ወይ አደናቅፋችሁ ትወድቃላችሁ ምናምንና እኔና ብሩኬ ደግሞ የተለያየ ሀሳብ ያለን የተለያየ ቦታ ያደግን የተለያየ ቤተሰብ ያሳደገን ሰዎች ስለሆንን ላንግባባ እንችላለን። ግን ያንን አለመግባባት መፍታት የምንችልበት መንገድ አላወቅ ነው። እኔ ብሄድ ይሻለኛል ወደ ቤተሰቦቼ። ከመጣ እንጠብቀው አብረን። ካልመጣም ደግሞ ይሄን ቪዲዮ ታየዋለህ እና ብሩኬ ስላስቀየምኩ በጣም ይቅርታ። የሰው ልጅ ሆኖ ማይግባባ እኔ እንጃ አለ እኮ ግጭት አለ። ግን እነሱን ነገሮች ብንፈታ ደስ ይለኛል። ባዘጋብኝ ስልክ ባጠፋብኝ ደስ ይለኛል። ብቻ አላቅም ከዚህ በላይ ማውራት አልፈልግም። ውድ ቤተሰቦች እስኪ እንጠብቀው ትንሽ። ጥፋተኛው ገላ ተቀጣ ተማረ፣ ዛሬም ጾመኛ ነው ሲያስብሽ አደረ። አንቺን ማየት ከቀረ ሕይወት ምኑ ሰመረ። ጥፋተኛው ገላ ተቀጣ ተማረ፣ ዛሬም ጾመኛ ነው ሲያስብሽ አደረ። አንቺን ማየት ከቀረ ሕይወት ምኑ ሰመረ። የኔ ሕይወት ያላንቺን አይደምቅም ባዶ ነው። ስም የለኝም እኔ ከጠሩኝ ባንቺው ነው። አብሬሽ ያለው ለበደልኩሽ በደል በእንባ ብመለስም የሚያንሰኝም አይደል፣ ማንባቴ የሚያንሰኝም አይደል። የኔ ሕይወት ያላንቺን አይደምቅም ባዶ ነው። ስም የለኝም እኔ ከጠሩኝ ባንቺው ነው። አብሬሽ ያለው ለበደልኩሽ በደል በእንባ ብመለስም የሚያንሰኝም አይደል፣ ማንባቴ የሚያንሰኝም አይደል። እቴሞች በቃኛ ልልሽ ልኬን አውቄያለሁ ራሴን አልዋሽም። እቴሞች በቃኛ ልልሽ ልኬን አውቄያለሁ
ራሴን አልዋሽም ግድ የለኝም ያለ እንዴት ነሽ? ደህና ነሽ? ያለው ሁሉ ሰላም እግዚአብሔር ይመስገን። የምትመጣ አልመሰለኝም ነበር። ደህና ነሽ? ሻንጣ ለምንድን ነሽ? ልሄድ ነው። የት? ወደ ቤተሰቦቼ። እና እንጂ እኮ ማንግባባው የሚል ለዚህ ነው። ለምንድን ነው የምትወስኚው ነገር የሚጨንቅ ምንም በትንሽ ነገር እንኳን በጣም ትልቅ የሆነ እኔ እህል ውስጥ እንድገባ ለምንድን ነው የምታረጊኝ? በማለት እኔ በቃ ከዚህ በላይ እንትን ማለት አልችልም። በቃ እግዚአብሔር እኔ በጣም ነው ብረር እያልኩ ያለሁት። እሺ አላወራንም፣ ዘግተብኛል፣ በቃ ተጣልተናል። ለዚህ ነው የምወስነው ውሳኔ ሊያናድድህ አይገባም። አንድ ቀን የሆነ ነገር በቃ አናደደኝና አኮረፍኩሽና ተነስተሽ ትሄጃለሽ። አዋ ምን እሰራለሁ? በተደጋጋሚ እንደዚህ አይነት ነገሮች ይፈጠራሉ። የዛኔ እንኳን እኮ እኔ ያኮረፍኩሽ እኮ ትላንትም ከትላንት ወዲያም እኮ ኖርማል አልነበረም አይደል? እየጨቃጨቅን ነበር። እኔ የሆነ የምትመልሺልኝ መልስ እንኳን ጠይቄሽ በስርዓት እኮ አይደለም። አሁንም ይሄንን ሻንጣ መጣው ምናምን ብለሽ የሆነ ሌላ ሙድ ውስጥ እንድትገቢ ምን የሚያስፈጠር ነገር አለ እንደዚህ? አዎ ከዚህ በታረጋቸው ነገሮች በጣም በመሀላችን ያሉት ነገሮች እኮ እንደዚህ አይነት ውሳኔ እንዲያስወስኑ የሚያደርጉ ናቸው። በተደጋጋሚ እንደዚህ አይነት ነገር በቃ አስቀይሜ ሊሆን ይችላል። አዎ በቃ ይሄን ያህል ጊዜ እሺ ሳወራሽ እንኳን እንዲህ ነው ብዬ እኮ ሳወራሽ እንኳን እኮ በስርዓት እየመለሽልኝ አይደለም እኮ። በቃ እኔም እየተረዳኸኝ አይደለማ። በምን ወይ ልረዳሽ? ያለውን ነገር ስነግርሽ አይደለም ውታ ያለሽ ራስሽን እንደልክ ለምን ታይብኛለሽ? አንተም እኮ ራስህን እንደ ትክክል ነው እያየህ ያለኸው። ሊሆን ይችላል። እኔ በቃ እኔ ባሰብኩት መንገድ እንዲመስልሽ አላ መሸነፍም አለ እኮ። መቼ አንቺ ተሸንፈሽልኛል? ነው አይደለም? አልተሸነፍሽልኝም እኮ ስትሸነፍ ነው የምትሸነፈው የሚባል ነገር የለም። እንደዚህ ልክ ያልሆነውን ነገር አይደለም ብዬ ስነግርሽ እኮ እንደዚህ አይነት ሙድ ውስጥ መግባት የለብንም እኔ እኮ። በቃ እኔ ሁሌ እንደዚህ አይነት ነገር ውስጥ ደግሞ እየገባን እኔ ራሴን እንትን ማለት አልፈልግም። የምታረጊውን ነገር ቀንሽ ነው። ምን አደረኩኝ? በቃ እኔ ወደ ቤተሰቦቼ ነው መሄድ የፈለኩትኝ አይደለ? ቆይ ለምን እንደሚያስደርስ ሲጀመር እኔ ሳልነግርህ መሄድ ስለደበረኝ ነው። ገባ እንዴ? የማደርገው ነገር ሁሉ ያናድድሃል። ለምን? ልክ ስላልሆነ ነው። ልክ ስላልሆነ የሚባል ነገር የለም። በቃ ልክ ነኝ። ነገር ልክ አይደለም እንዴ? እኔ ሁሌ እያስቀየምኩ ከሆነ ካንተ መሸሽ አለብኝ። በቃ መራቅ አለብኝ። እንዴት ነው የምታስቢው አንቺ? እንዴው እንደዚህ ራሱ ማውራትሽ ልክ ነው አይደለም? ያናድድም እንደዚህ ማለት የት ልትሄጂ ነው አልከኝ? ልሄድ ነው አልኩ። ሲጀመር እኔ አንደኛ ይቅርታ ጠይቄ ልሄድ ነበር ያሰብኩትኝ። አንተ ግን ለዛ እንኳን እድል አልሰጠኸኝም። ገና ቦርሳውን ይዤ አየኸኝ። ጥያቄ ወደ ቦርሳው አልጠየቅሽ መጠየቅ አልነበረብኝም ነው። ለየልትሄጂ እኮ ነው። እሱ መብትህ ነው፣ መጠየቅ አለብህ። እሱ መብትህ ነው እኮ። ኧረ የሚታይ ግን በእግዚአብሔር ተይ። እና ታዲያ ትናንት ቀን ሙሉ እንትን አልክ፣ አኮረፍክ፣ ዘጋብኝ ስልክ ምናምን። እንዴ እኔ ታዲያ ትዕግስት እንኳን ልንግባባ ካልቻለን እኮ ዝም ብዬ ብረጋጋ ነው የሚሻልሽ። ገብቶሻል? ምንም የሚያግባባን ነገር ካለ እኮ ተረጋግተህም እኮ አልደወልክልኝም። በጣም ብዙ ሰው እየተጨነቀ ነው ታውቃለህ። የኛ መጥፋት የሚያስጨንቃቸው ብዙ ሰዎች ላሳይሽ። ብዙ ትክክል ያሉን ነገር እንዳለ አውቃለሁ። ለምን ታሳየኛለህ? ያወራነውን እኮ አውቀዋለሁ። እሺ ተረጋግተሽ አይተሽ አሁን ልክ ነን ብለሽ ታምኛለሽ? ዝም ብላ ይሻላል እንደዛ አይነት ወሬ ነው ማለት ነው። በቃ እኔ ደግሞ ዝም ስትለኝ ይጨንቀኛል፣ መሄድ እፈልጋለሁ። ገባ? እንኳን ዝም ማለት መሄድ እፈልጋለሁ። ሲጀመር አንተ ራሱ ዝምታ ምናምን እኔ የማይሆን ነገር ውስጥ እንድገባ ነው የሚመስለው። አንተ ዝም ስትል የሆነ ነገር ስታደርግ ምናምን የሆነ ሂጂ ነው የሚመስለው። እንዴ ምን እናንቺ እኮ አውርተን እንኳን መግባባት አልቻልንም። ገብቶሻል አይደል? ምንም እኮ የተግባባነው ነገር የለም። አንቺም ትክክል ነኝ እኔም ትክክል ነኝ እያልኩኝ ያልሆነውን ነገር እየቀበጣጠረ መኖሬ ነው እያወራን ያለነው አይደል? ምንም አይሆን ነገር አይደለም። በቃ የተፈጠረው ተፈጥሯል። እኛ ችግራችንን መፍታት ካልቻለን በቃ እኔ መሄድ አለብኝ እኮ። በቅድሚያ እኔ እና አንቺ ነበር መግባባት የነበረብን። ጀመረን እየተጨናነቅኩኝ ነው። በቃ መጨናነቅ አልፈልግም። አክብረሽ እንኳን እሺ ማለት አለብሽ ነገራቱ። ልክ አይደለሽም ካልኩሽ አትይኝም። አንቺ እኮ እንደ ልክ ነው እያልሽ ነበር። ልክ ሆኜ ለምንድን ነው አይደለሽም ስትለኛው የምልህ እንዴ? አሁን ያደረኩት አንቺ እያረግሽ የነበረው ነገር ልክ ነው? ላንቺ ልክ ነው? በእኔ ቦታ ስትሆን አዎ ልክ ትሆናለህ። እንዴ አሁን በቃ ተወው። በእኔ ቦታ ካልሆን ልታውቀው አትችልም የኔን ቦታ የኔን ነገር። አንቺ በእግዚአብሔር እንዲህ ያልሽ ድጋሚ ይሁን እንድቃጠል ምናምን አታርጊም ነው። እንድቃጠል አይደለም። ኧረ አንተ ብቻ አንተ ናዳጅ ማን ያደረገ? እኔም እኮ እናደዳለሁ። እኔም እኮ ስሜት አለኝ ይሰማኛል እኮ። እንዴ ምን ሆነህ ነው? እሺ አንቺ መቆጣጠር ምንም ማድረግ አልችልም።
ለሁሉም ልክ አለው። ገባ? ሁሉም ነገር ልክ አለው። አልችልም ምናምን ሳይሆን መብት ነው፣ ግን ደግሞ ለሁሉም ነገር ልክ አለው። አንዳንዴ በተደረገም ባልተደረገም ነገር ዝም ብሎ መጨቃጨቅ ያስጠላል። እኔም ተጨቃጭቄ ያለው ይቅርታ፣ ለሱ በጣም ይቅርታ አጥፍቻለሁ። በቃ የኔ ጥፋት አሁንም እኮ የመጣሁት እኮ እንዲህ በሰላም ሊፈታ ካልሆነ ለምን ጠራሽ? ልነግርህ ምን በቃ ምክንያቱም ሳልነግርህ መሄዴ በራሱ ደግሞ ያናድድሃል። እሺ እኔ ምን እንድልሽ ነው የምጠብቂው? ነግራሽኝ ምን ሂጂ እንድልሽ ነው? እሺ መሄድ ነበረብኝ ሳልነግርህ። ምንድነው እንደዚህ የሚያደርግና ከጀርባዬ ከምትሆን እዚህ ጋር ሆነህ አውራኝ። ድጋሚ ከአንቺ ጋር መጥፎ ወሬ ማውራት አልፈልግም። በጣም እየተናገርኩ ነው። ምንድነው የሚያናድድ? ይቀርብኝ ይሻል። ምንድነው የሚያናድድ? ከትናንት ወዲያ ካናደድኩህ አይብስማ። እኔ ነኝ ጥፋተኛዋ። አሁንም እኮ በቃ ልክ ያልሆነ ነገር ነው አይደል? መሄድ አትሄጂም ስልሽ እኮ አንቺ ገግመሻል። አትሄጂም እኮ አይደለም ያልከኝ አንተ እኮ እያልክ ያለኸው ለምን ነው ያልከኝ? እንደዚህ አይነት ስለተጋጨን ነው የሚሄደው እኮ። ለምን እንዴ? በቃ ለራሴም ለአንተም ሰላም መስጠት ስላለብኝ የሆነ ከጸብ ከንግግር የሆነ ከጭቅጭቅ ማረፍ አፈልግም። ሶም ታረጋቸውን ነገር ቀንሽ እኮ ልቀቀው። እኔ ከመናገር ወደ ኋላ አይደለም ታውቂያለሽ አይደል? የሆነ ነገር ካየው እንዲህ ነው ልሻለሁ። ሶ አንቺ ደግሞ ያንን ነገር መቀነስ አለብሽ። ልክ አይደለም ብለሽ ካመንሽ አንቺ እንደ ልክ ራስሽን ወስደሽ እንዲህ ሳይሆን እኔ ማስረዳት ነው ያለብሽ እኮ። አንተ እንደዛ የሚያስደርስ ነገር አይደለም። ያጋጨን ነገር እንደዛ የሚያስደርስ ነገር ነው። ይሄ ሁሉ ጊዜ የሚያዘጋ ነገር ነው። እኔ ያናደደኝ የነበረው መልሶችሽ ነበሩ። ገብቶሻል እኮ። አንተ እኮ አንደኛ ለራስህ ብቻ አይደለም ማሰብ ያለብህ። እኔ ለኔ አስቤ ነው ባረክሽው ነገር የተናገርኩሽ። አይሚ ብሩክ፣ አሁን እኮ ምንም ያጨቃጭቀን ነገር አይደለም። በቃ መንገድ ነው የሚሄደው። በሰላም እንደሄድ ከፈለክ ቻው ብለሽ ሸኘኝ። ምን ማለት ነው? በዚህ በማይረባ ነገር ሄደሽ ምናምን እና ታዲያ አንተ 24 ሰዓት እኔ አንተን 24 ሰዓት ሙሉ ሳላወራ ተኮራርፈን ተጋጭተን እየዋልን ጭራሽ አትሄጂም ትለኛለህ እንዴ? ምን አለኝ? እሺ 24 ሰዓት ነው እንደዚህ የምትሆኝ? ምን አለኝ? አይደለም 24 ሰዓት 1 ሰዓት ዋጋ አላት እንዴ? ምን ይሁን ነው የምትይው? ምን ይሁን አይም ልሂድ። በቃ መንገድ ነው የምሄደው። በሰላም እንድሄድ ከፈለክ አትጨቃጨቀኝ። ለዚህ ከሆነ አትሄጂም። በዚህ ጉዳይ ከሆነ ምንም በማይረባ ነገር እኮ እንዳልሄድ ከፈለክ ደግሞ የሚያጋጩን ነገሮች እንደዚህ አይደለም መሆን ያለብህ። እሺ አሁን እኔና አንቺ እኮ ነገራቶችን በሰላም መፍታት ከፈለግን እንደዚህ ማውራት የለብንም። ገብቶሻል? አንቺ እኮ እንዴት ነው ማውራት ያለብን? በቃ ለኔ መልስ የምትሰጪኝ መልስ ስነ ስርዓት ያለው መልስ መሆን አለበት። እኔ ለኛ ነኝ ሃይሚ፣ እኔም ደግሞ ለኛ ነኝ። ሶ በቃ አንዳችን መብረድ አለበት። ግን ፍልፍል ካልሽ እኔ አልሰማሽም። እኮ ወይ አንተ መብረድ አለብህ ታዲያ እንዴ? እኔ እኮ ሲጀመር ትናንት ከሰዓት ወደ ማታ አካባቢ ሲጀመር የደወልኩልህ አንደኛ ይቅርታ ልልህ ነው። በቃ አይደለ? ሰው ሲያጠፋ ብቻ አይደለም ሳያጠፋም ይቅርታ ይጠይቃል። እንኳን አጥፍቼ ይቅርና በቃ አጥፍተሻል አልከኝ ይቅርታ ልልህ ደወልኩልህ፣ ስልክ ዘጋህብኝ ምናምን። እሱ የፈለከውን ማድረግ መብት ነው። በገዛ ስልክ አይመለከተኝም። ገባ? ግን አሁን ደግሞ አይመለከተኝም ምናምን እኮ ያስዛለኝ እኮ እንደዛ ነው። በቃ የገዛ ስልክህ ነው። የመዝጋት መብት አለ፣ ስትፈልግ የማንሳት መብት አለ። እንደዛ ደግሞ የሚባል ነገር የለም። በማያግባቡ ነገሮች እንኳን ከፈለክ ሰድበህኝ የፈለከውን ነገር አድርገህ በግልጽ አውራኝ እንጂ እንደዚህ በመጥፋት ወይም በመዝጋት አይደለም። እንደዛ ማደርግ ሰው አይደለም እኮ። እንደዛ የምታደርግ ሰው ካልሆንክ በቃ እንደዛ ማደርግ ሰው አይደለም። አድርጌውም አላውቅም አውቃለሁ እኮ። እሺ በቃ እኔ ልሂድ። አትሄጂም በቃ በዚህ በማይረባና በቃ አለመሄድ ምን ይጠቅምሃል? ያረግሽውም ነገር ሆነ በቃ አደረግሽው በቃ። የኔ ሕይወት ያላንቺን አይደምቅም ባዶ ነው። ስም የለኝም እኔ ከጠሩኝ ባንቺው ነው። አብሬሽ ያለው ለበደልኩሽ በደል በእንባ ብመለስም የሚያንሰኝም አይደል፣ ማንባቴ የሚያንሰኝም አይደል። እቴሞች በቃኛ ለለ በስነ ስርዓት ዘጋው ነው አውራኝ። አንቺም ገንፍለሽ እኔም ገንፍዬ ነው እኮ በቃ እኔ እኮ ተረጋጊና ዝም በይኝ በቃ። ከቻልሽ ዝም በይኝ። ትላንትናም እያልኩሽ ነበር 1 ሚሊዮን ጊዜ አይደል? እሺ ዝም ከቻልሽ አታወሪኝ በቃ ጸጥ በይ እያልኩሽ ነበር እኮ። ጸጥ ምል ከሆነ ደግሞ በልል በማን አለብኝ አይነት ወሬ ነው። ጸጥ ምል ከሆነ ደግሞ ሄዳለሁ። ጸጥ ምል ከሆነ ሄዳለሁ። እኔ ካንተ ጋር ካላወራው ከማን ጋር አወራለሁ? ምልሽ መልስ አትስጪኝ። ማይሆን መልስ ገብቶሻል አይደል? እኔ አንቺን እንዲህ በቃ የኔ ባህሪ ነው። ላንተ ማይሆን መልስ ነው። እኔ እኮ ላይ ነኝ ሃይሚ። እኔ ምን ለኛ እኮ ነኝ። ግልጽ እኮ ነው አይደል? እሺ ቻው በቃ። ከዚህ በላይ እኔ አልጨቃጨቅም። የት ነው የስነ ስርዓት ይዤሽ ቆሚ
እንድንጣላ ካልፈለግሽ ስነ ስርዓትሽ ተመለሽ። ብሩኬ ለምንድን ነው በቃ ልሂድ። አትሄጂም። አለመሄድ ምንድነው የሚጠቅመህ? ልሂድ አልሂድ በቃ ምንድነው? እኔ በቃ ተራ ነገር ባለፈ ነገር እኔ እንደዚህ እንዳፈጣጠሪብኝ በቃ ተሰማኝ። አኮረፍኩ ዘጋዎች በቃ ምን እኮ በቃ እሺ እንድቀር ከፈለክ ደግሞ እንደዚህ አይደለማ። በቃ ተሰማኝ እኮ አይሚስ ሆነኛ አይደለም እኮ ተሰማህ። ይቅርታ ጠየቅኩ። በተባባልነው ነገር ደበረኝ በቃ። እሺ ይቅርታ ጠየቅኩ። ሶ በቃ አኮረፍኩሽ። ባንዴ ከስሜቱ አልወጣም። ኦኬ ምን ታውቂያለሽ? እኔ የነበርኩበትን ስሜት አንቺ ምን ታውቂያለሽ? እኮ ከመናደድ ስሜት እንድትወጣ ዝም ብዬ መቆም አለብኝ ማለት ነው። እሺ ለምንድን ነው እንደዛ? ይኸው በቃ ዝም አልኩኝ። በቃ ዝም በይ አልከኝ። እኔ እኮ ያኔም ዝም እንድንል የፈለኩትኝ ክፉ ነገር እንዳንወራራ ነው። ምንድነው አንቺ የምትቀባጥሪው? በእናትሽ በቃ ስነ ስርዓት ይኑርሽ፣ እኔም ይኑረኝ። የምታረጊው ነገር ልክ ካልሆነ አትናገረኝ ነው። እኔ አትናገረኝ አላልኩም። በቃ ካላልሽ በቃ ግን ነገሮችን በልክ ይሁኑ በቃ። አልቆጣጠርሽ ገደብ ይኖረኝ አይደል? ነገሮች አይብዙ ነው ያልኩት። አይብዙ ነው ያልኩት። አንቺ እንደፈለግሽ እኔ ነኝ ሲጀመር ችግር ውስጥ እያስገባሁሽ ያለሁት አይደል? እኔ እንደዛ ብያለሁ ነው እኔ ነኝ ብያለሁ እንደዛ እኔ ነኝ በቃ አይደለ? እኔ እስካላልኩ ድረስ እኔ ነኝ ችግር ውስጥ ያስገባሁሽ ምናምን የማለት መብት የለህም ሲጀመር። እኔ ስል ነው እንደዛ የምትለው። እኔ ደግሞ እንደዛ አልወጣኝም። ስለዚህ እንደሄድ ካልፈለክ ወይ ችግራችንን እንፍታ። እኔ እኮ አንድ ቀን ነው አይደል ያኮረፍኩሽ እኮ በቃ እኔ አልችልም። በቃ ለምን ክፍተት እንፈጥራለን? በቃ ከዚህ በፊት የተፈጠሩት ክፍተቶች አይተሃል አይደለ? እሺ እኔ እኮ ለምንድን ነው ክፍተት የምንፈጥረው? እንፈጥራለን እንኳን ከተባለ እኮ አንቺ እንኳን አልሰከንሽልኝም እኮ። በሰዓቱ እኮ እንደዚህ ነው የምትሆነው። በሚያጋጭህ ነገር ላይ ሰዓቱ ላይ ስትሆን እንደዛ ነው የምትሆነው። ግን ፈለመለው በሰዓቱ ተናገርኩሽ እኮ። ከዛ በኋላ ደግሞ እኔ ደወልኩኝ ሞከርኩኝ ምናምን አላገኘሁም። አኮረፍክ፣ ስልክ ዘጋህ ምናምን። እንደዚህ አይነት ክፍተት አይፈጠርም። ልክ ነው አይሚ። ሶ ነው አውርቼሽ ቢሆን አሁን እኔና አንቺ በሰላም እንፋታ ነበር። ልክ ነው እያወራን የነበረው ነገሮች። አትሸነፍም አንቺ። ለምን አትሸነፍም? ለምንድን ነው እኔ ብቻ የምሸነፈው? ስለተናደድኩኝ እንዴ? እኔም እኮ ሰው ነኝ። እኔ ታውቂኛ እንደውም ከማንም በላይ ነው የምናደሩት። ትንጥ ነገር ያቃጠለኝ አይደል? አታውቂም የኔ እኮ በቃ እሺ አጥፍቻለሁ ይቅርታ አልኩህ እኮ። ግን አንተ አሁንም ንዴት ላይ ነህ። አንተም እኮ አሁን እኮ አልበረደልህም። አወራርሽ እኮ ነው አወራርሽ። አንቺ ራስሽ እንደልክ አትይ። በቃ አልፈልግም እንደሱ እንድትተው። ሰውን እሺ መሄዴን ያናደደ ሻንጣሽን ይዘሽ ተመለሺ። ሌላ አማርኛ አትወሪኝ በቃ። ተመለሺ። እስቲ ተሸነፊ አንቺ። እሺ ያው ተመለስኩኝ። ተመለሽ። እንዴት አትፈልግም አይደል? አልፈልግም። ለምን? ስለማልፈልግ እኮ። ለምን ደግሞ አትፈልገው? እንዴት የማትፈልገው ለምንድን ነው? ወይ አይደለም። አዎ ያስብላ። ማወቅ አለብኝ እንዴ። አኩርፋይኝ አሁን በጣም በቃ ያስጠላውክ ምናምን ነበር የመሰለኝ። ቆይ እንዴ እስቲ ቢዘጋ ወሬ አትወሪኝ። እሺ ይኸው በቃ ይኸው ተመለስኩኝ። ሆነ የኔ ልውሰድልሽ በቃ። ችግር የለውም። እኔ ይዘዋለሁ። ወይኔ ካተበይስቲ መስራት ነው። ይቺ ገዳይነሽ ገዳይነሽ በፍቅር ገዳይነሽ 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 በመውደድ ገዳይነሽ ሳተኩሽ የምትገይ የፍቅር አርበኛ ነሽ። ሞቻለሁ ሞቻለሁ በፍቅርሽ ሞቻለሁ 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 በመውደድ ሞቻለሁ ነፍስ እንድትዘሪብኝ ማጸ